ሰላም ጤና ይስጥልኝ እንደምናላችሁ ውድ ቻናል የተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቀላል የፒዛ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ በመጻፍ እንደተለመደው ላይክ እና ሼር እያደረጋችሁ ቪዲዮ ለሌሎች እንዲደርስ በማድረግ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር እቃ አዘጋጅቻለሁ። ሊጡን ለማቡኪያ የሚሆን እቃ፣ ከዛ እርሾ፣ ደረቅ እርሾ ወይም ካሜራ እጠቀማለሁ። ስኳር በትንሹ እንደ ፍላጎታችን ስኳር እናደርጋለን። ከዛ ለብ ያለ ውሃ፣ ስኳርን፣ ካሜራውን እና ውሃውን አንድ ላይ በደንብ አድርጌ እበጠብጠዋለሁ። በጣም ቀላል አሰራር ነው ማሳያችሁ። ላይክ አድርጉ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ያግዘኛልና ላይክ አድርጉ። እንደዚህ በጠበጥኩት። ከዛ በኋላ የፍርኖ ዱቄት እናደርጋለን። ትንሽ ዘይት እንደ ፍላጎታችን አለማድረግም ትችላላችሁ። በትንሹ ዘይቱን አደረገው። ከዛ ጨው በትንሹ። ሁሉንም እንደ ፍላጎታችን ነው የምናደርገው። ፒዛን እንግዲህ በተለያየ ነገር መስራት እንችላለን። እኔ ደግሞ ዛሬ አንደኛውን አሳያችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። አንድ እንቁላል እጠቀማለሁ፣ ግን ያለ ማድረግም ይቻላል። ከዛ በኋላ ሁሉንም ግብአቶች ጨምሬ ካዘጋጀው በኋላ በደንብ አድርጌ ሊጡን አቡካዋለሁ፣ አሸዋለሁ። ጠረጴዛችን ላይ ትንሽ ንጹህ ጠረጴዛ ላይ እናደርግና ትንሽ ዱቄት ብን እያደረግን በደንብ መታሸት ስላለበት እንደዚህ ጊዜ ወስጄ ቆንጆ አድርጌ አሽቼ አቦካሁት። ከዚያ በኋላ እንደዚህ ጥቅልል እናደርገውና መጀመሪያ ያዘጋጀሁት እቃ ላይ አድርጌ ከድኜ ቁጭ አደርገዋለሁ። በደንብ ነው ያሸሁት። ሲታሽ የበለጠ ቆንጆ ነው። ከዚያ በኋላ እንደዚህ ኩፍ እንዲል ክድና አድርጌ አቆየዋለሁ። በመቀጠል ሌሎችን ግብአቶች ላሳያችሁ። እዚህ ጋር የተፈቀፈቀ ቺዝ አለኝ። ይሄው ቺዝ አዘጋጅቻለሁ። ያለ ቺዝም ይሰራል፣ ግን እኔ የዛሬውን አሰራሬን ላካፍላችሁ ብዬ ነው። እዚህ ጋር ደግሞ የተፈጨ ቲማቲም አለኝ። የተፈጨ ቲማቲም ያልበሰለ ማለት ነው፣ ያልተቁላላ ምናምን። እንደዚሁ ፍረሹን ፈጭቼ እንደዚህ አዘጋጅቼዋለሁ። ይሄኛው ደግሞ ነጭ ሽንኩርት ነው። ትንሽ ውሃና ዘይት አድርጌ ፈጭቼ ያዘጋጀሁት ነጭ ሽንኩርት ነው። ሌላ አትክልቶቹን ደግሞ ላሳያችሁ። እዚህ ጋር ስላይስ አድርጌ በክብ ማለት ነው፣ በስሱ አድርጌ እንደዚህ የከተፍኩት ቲማቲም አለ። ሽንኩርት፣ ቃሪያ እጠቀማለሁ። እንደ ፍላጎታችን መክተፍ ግን እንችላለን። ከዛ ሊጡ ኩፍ ብሎልኛል፣ ላሳያችሁ። ይሄው ሊጡ እንደዚህ ኩፍ ካለልን በኋላ ጠረጴዛችንን ንጹህ እናደርግና ሊጡን እኔ 3 ቦታ ከፍለዋለሁ። እናንተ እንደ ፍላጎታችሁ ማድረግ ትችላላችሁ። አነስ ያለ ስለሆነ መጋገሪያዬ እንደዚህ ጠረጴዛ ላይ ዱቄት ብን ካደረኩ በኋላ ከዛ ለሶስት ቆርጠዋለሁ። እንደዚህ በጣም ቀላል አሰራር ነው ማሳያችሁ። እውነት ለመናገር ደግሞ በጣም ቆንጆ የሚጣፍጥ አሰራር ነው እያሳያችሁ ያለሁት። ላይክ አድርጉ። ቪዲዮ ከተመቻችሁ ላይክ አድርጉ። ሰብስክራይብ ስታደርጉ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ከዛ በኋላ ክብ ስለሆነ የኔ ፓትራ መጋገሪያዬ እንደዚህ በክብ አድርጌ በስሱ እዳምጠዋለሁ። ሳሳ ማለት አለበት እንዳይወፍርብን። ከዛ ፓትራችንን ዘይት ወይም የገበታ ቅቤ እንቀባውና ሊጣችንን እዛ ላይ እናደርጋለን። ሊጡን እንደዚህ በደንብ አድርጌ አስተካክዬ ካዘጋጀው በኋላ ትንሽ ዘይት አረጋለሁ። በጣም ትንሽ ነው። ከዛ በማንኪያ አዳርሰዋለሁ፣ እንደዚህ ቀባዋለሁ ማለት ነው። ከዛ በመቀጠል ነጭ ሽንኩርቱን ነው። ነጭ ሽንኩርቱን ብቻ መጠቀም ትችላላችሁ። ቲማቲም አለመጠቀም፣ እንደዚሁ በነጭ ሽንኩርቱ ብቻ መስራት ትችላላችሁ። በጣም ነው የሚጣፍጠው። ከዛ ነጭ ሽንኩርቱን እንደዚህ አድርጌ አዳርሼ ቀባዋለሁ፣ በስሱ ማለት ነው፣ ሳይበዛ። ከዛ በመቀጠል የተፈጨውን ቲማቲም ነው። ቲማቲሙን በነገራችን ላይ ማቁላላት እናንተ ማብሰል ትችላላችሁ። እኔ
እንደዚሁ በጥሬው ነው ያደረኩት። በስሱ ስለሆነ አላበዛውም። እንደዚህ አድርጌ ከዛ ቀባዋለሁ። እዚህ ላይ ሌላው እናንተ ፍላጎት ካላችሁ በርበሬ ብን ማድረግ ትችላላችሁ። እኔ በትንሹም ቢሆን አድርጌያለሁ። ከዛ በኋላ ያዘጋጀናቸውን አትክልቶች ጣል ጣል ማድረግ ነው። መጀመሪያ ቲማቲሙን እንደዚህ ጣል ጣል አደረኩት። ይኸው እንደዚህ አድርገን ማድረግ ነው። በጣም ቀላል ነው። ላይክ እያደረጋችሁ ቪዲዮን ተመልከቱ። እስካሁን እያያችሁት ከሆነ እንግዲህ ላይክ አድርጉ። ከዛ በኋላ ቃሪያውን፣ ሽንኩርቱን፣ ቲማቲሙን እንደዚህ አልፎ አልፎ ጣል ጣል አድርጌ ቆንጆ አድርጌ አዘጋጀሁት። ከዚህ በኋላ እኔ አትክልቶቹን ካደረግኩ በኋላ አበስለዋለሁ። ቺዙን ሳላደርግ ማለት ነው። ለምን መሰላችሁ? ቺዙ አንድ ላይ እንደዚህ አድርጌ ሳደርገው ቺዙ ድርቅ ይልብኝ ይላልና እንዳይደርቅ መጀመሪያ እንደዚሁ አበስለውና ከዛ በኋላ ቺዙን ጨምሬ ለትንሽ ጊዜ እስከሚቀልጥ ብቻ ነው ማቆዩ። ይሄው እንደዚህ በስሏል። እዩት፣ ትኩስ ነው። ከዛ ቺዙን አደርገዋለሁ። ከዛ ቺዙን አድርጌ መልሼ ቺዙ እስከሚቀልጥ ብቻ አቆየውና በትኩሱ አቀርባለሁ ወይም እንመገባለን። ሌላው ለምን እኔ እንደዚህ የማደርገው ልክ አትክልቱን ስታደርጉ አንድ ላይ ማድረግ ትችላላችሁ። ያ የእናንተ ፍላጎት ነው። እኔ ግን ድርቅ ስለሚልብኝ አትክልቱ እስከሚበስል ከላይ ቺዙ ድርቅ ይላልና እንደዛ እንዲሆን ስለማልፈልግ ነው። ይሄው እንግዲህ በደንብ አድርጌ አዳርሼ ቺዙን ካደረኩ በኋላ እንደዚህ አልፎ አልፎ ያደረኩት ቲማቲሙን ነው። ከዛ መልሼ ኦቨን ውስጥ አስገባዋለሁ ማለት ነው። ከዚህ በኋላ ማቆየው ግን ቺዙ እስከሚቀልጥ ብቻ ነው። አያችሁት? እንደዚህ ቆንጆ አድርጌ አብስየዋለሁ። አያችሁ? ቃ ብሎ በጣም ቆንጆ ሆኖ ቺዙም ብዙ ሳይደርቅ እንደዚህ ቆንጆ ሆኖ ደርሶልኛል። ከዚህ በኋላ መቁረስ ነው። በጣም ነው ሽታ ሁሉ የሚጣፍጠው። ሌላው ቅመማ ቅመም እዚህ ጋር ያነገርኳችሁ ትንሽ ቁንዶ በርበሬ፣ የሮዝመሪን የተፈጨ ሮዝመሪን የስጋ መጥበሻው ማለት ነው ካላችሁ ብን ብታደርጉበት እና ጦስኝ አንድ ላይ የተፈጨ ካላችሁ ብን ብታደርጉበት የበለጠ ቆንጆ ጣዕም እንዲኖር ያደርጋል። ወደፊት የቅመሙን አይነት አሰራሩን እሰራላችኋለሁ። እንግዲህ እንደዚህ ቆንጆ አድርጌ አብስየዋለሁ። ከዛ በኋላ እንቆራረሰውና ለምግብነት እናቀርባለን ማለት ነው። በድጋሚ ቅመማ ቅመሞቹን ልንገራችሁ። ጦስኝ፣ የመጥበሻ ቅጠልና ቁንዶ በርበሬ አንድ ላይ የተፈጨ ከላይ ብናደርጋችሁ ብትጠቀሙት የበለጠ ቆንጆና የሚጣፍጥ እንዲሆን ያደርግልናል። ስለተከታተላችሁኝ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የቀረቡት ቪዲዮ እንግዲህ ይህንን የመሰለ የፒዛ አሰራር ነው። ሰላማችሁ ይብዛ። ቻው